በሁለቱ መንግስታት መካከል በተለይ የሚያገናኝ ጉዳይ አለ በተለይ ወደብ የሚመለከት እነኚህ ነገሮች በሉካን በመላላክ ብቻ ማቀላጠፍ ሊያስቸግር ስለሚችል የሬፈረንደም ውጤት ምንም ቢሆን በምንም ምክንያት የአሰብ ወደብ ለኢትዮጵያ እንደማይዘጋ ለማመልከት የቀረበ ነው። እጅግ ተደናቂ ሀብት እንዳላት የሚነገርላት አገር ባለወደቦች የሚለምኗት እንጂ ባለወደቦችን የምትለምን አገር እንደማትሆን ማስገንዘብ ማስፈለጉን ለመግለጽ ያህል ነው። የኤርትራ ጊዜያዊ መንግስት በኤርትራ የሚካሄደውን ሬፈረንደም ለሁለት ዓመት እንዲተላለፍ መወሰኑን ጉባኤው ተገንዝቦ ለሰላምና ለዲሞክራሲ በሚደረገው ከፍተኛ ጥረት ውስጥ ትልቅ አስተዋጽኦ የሚኖረው መሆኑን አስምሮበታል። በኢትዮጵያም ውስጥ እንደዚሁ የብሔረሰቦች ግጭት በእንጅስም በምንም የተነሳ ቢኖር የኤርትራ ጦር ኢትዮጵያ ውስጥ ገብቶ ተሳታፊ መሆን አይኖርበትም የሚል ሐሳብ ነው ያለኝና አንዱ በሌላው ውስጥ ጉዳይ ላይ ኢንተርፌር ያደርግም የሚል ማስቀመጥ ይቻላል። The OLF suggested that we take this as a principle of intention and the details to be worked out. እና ትንሽ የሚያሻማ ትርጉም እዚህ ላይ ስላጋጠመን ተሳስቼ ካልሆነ የሚታረም ቢሆን ለማለት ነው። አመሰግናለሁ። የኤርትራ ህዝብ የራስን ድል በራስ የመወሰን መብት በቀድሞዎቹ የኢትዮጵያ ተስፋፊ መንግስታትና የውጭ ኃይሎች ለጋራ ጥቅምና ፍላጎት ሲባል መሰናከሉን ለመገንዘብ በሚለው ላይ የኢትዮጵያ ተስፋፊ መንግስታት በሚለው ላይ ነው ትንሽ ቅሬታዊ። ኤርትራ ኢንዲፔንደንት ሀገር ነች በአሁኑ ሰዓት ያለ ሰው በጠቅላላ የለም በጠቅላላው ኢንተርናሽናል ሪኮግኒሽን የጠየቀ ኃይል የለም በጠቅላላ። እኛ በርትተን እንስራ እንጂ ባለ ወደቦችን እኔ ኤርትራን ብቻ ማለት አይደለም በአካባቢያችን ብዙ ባለ ወደቦች አሉ 3-4 የሚሆኑ የጊዜያዊ መንግስት እዚህ ሽግግር መንግስት የሚለው ሐሳብ እስከ ተቀመጠ ድረስ አግሪመንት የሚለው ቃል እኔ እስከሚገባኝ የሚደገፍ እና ውጤታማ ኃይል ያለው ቃል ስለሆነ መሰረተ ሐሳቡ አልመሰለኝም። አሁን ድምጽ ምን ሰጠው መሰረተ ሐሳቡን ጭምር ያው እየደገምነው ነው ያለን። እንግዲያው ይሄ በኢህአዴግ ተዘጋጅቶ የመጣው የኤርትራ ህዝብ እና በኢትዮጵያ ጊዜያዊ መንግስትና በኤርትራ በኢትዮጵያ የመሸጋገሪያ መንግስትና በኤርትራ ጊዜያዊ መንግስት ስምምነት የሚለው ዶክመንት ማለት የኤርትራ ጉዳይ በሚመለከቱ የተቀመጠውን አይተናል። እሺ እዱ ወደ ጥያቄ አለ ሌሎች ጥያቄዎች አሉ። These are practical problems ናቸው። አሁን ታክልድ መሆን የሚኖርባቸው ጉዳዮች ናቸው። መስማማት ከሌለ ቁጥር 4 እና ቁጥር 5 በጦርነት የማንፈላለግ መሆናችንን ጸጥታ እና ሰላም በአካባቢያችን እንዲረጋገጥ ጥረት የምናደርግ መሆናችንን የሚገልጽ ነው። አግሪመንት የሚለው ጉዳይ ፕሪጃጅ የሚያደርግ ነገር አይደለም። ሪፈረንደም የሚለው ነገር እስካስቀመጥን ድረስ የኤርትራን ነጻነት ሪኮግናይዝ አላደረግንም። የኤርትራን ሪፈረንደም ነው ሪኮግናይዝ ያደረግነው። ማንኛውም በዶክመንት ውስጥ የተሰፈረው ነገርም ይህንን የሚጻረር ሳይሆን ይህንን መሰረት ያደረገ ነው የሚሆነው። የኤርትራን ጉዳይ በሚመለከት የቀረበው ረቂቅ ሐሳብ ላይ ሰፊና ዲሞክራሲያዊ ውይይት ካካሄደ በኋላ የሚከተሉትን ውሳኔዎች አሳልፏል። የኤርትራ ጊዜያዊ መንግስት የአሰብ ወደብ ለኢትዮጵያ ኢኮኖሚያዊ ደህንነትና እድገት ያለውን ከፍተኛ አስተዋጽኦ በመገንዘብ ይኸው የባህር በር ጉዳይ ለኢትዮጵያና በኤርትራ ህዝቦች የግጭት ምንጭ ሊሆን እንደማይችል በማመን የአሰብ ወደብ ለኢትዮጵያ ነጻ ወደብ ሆኖ እንዲያገለግል የወሰነ መሆኑን ጉባኤው በከፍተኛ ድጋፍ ተመልክቷል። አግሪመንት ስንል በኤርትራ ኢንዲፔንደንት
ሀገር ነች ብለን ሪኮግናይዝ ማድረጋችን እንዳልሆነ in the first instance ኤርትራ ኢንዲፔንደንት ሀገር ነች በአሁኑ ሰዓት ያለ ሰው በጠቅላላ የለም በጠቅላላው ኢንተርናሽናል ሪኮግኒሽን የጠየቀ ኃይል የለም በጠቅላላ ስልጣን ላይ ያለው ድርጅትም ቢሆን ኢንተርናሽናል ሪኮግኒሽን አንፈልግም ነው አቋሙና መግለጫው በአሁኑ ሰዓት ሬፈረንደም እልባት እስካደረገበት ድረስ። ስለዚህ በዚህ ጉዳይ ምክንያት ውዝግብ የሚፈጠርበት ሁኔታ የለም። ሪኮግናይዝ አድርገን አላደረግንም የሚባል በሚል ምክንያት የሚፈጠር አለመጣዛም የለም። ዲፋክቶ ገቨርንመንት ብቻ ነው። ከዚህ በላይ ያ መንግስት ራሱ ክሌም አላደረገም። ያ መንግስት ራሱ ከዲፋክቶ መንግስት በላይ ነኝ አላለም። ስለዚህ በዚህ ምክንያት የሚፈጠረው ውዝግብ የሚኖር አይመስለኝም። ለማንኛውም እኛ አግሪመንት ስንል በኤርትራ ኢንዲፔንደንት ሀገር ሆናለች ማለታችን እንዳልሆነ ይህንን ፕሪጃጅ ማድረጋችን እንዳልሆነ ይሄ ጉዳይ የመጨረሻ እልባት የሚያገኘው በሬፈረንደም መሆኑን እያስረገጥን እንደሆነ በሬከርዱ ሊቀመጥ ይችላል። ይሄ በሬከርዱ ተቀምጦ የምናገኘው ሌጋል ካውንስል አግሪመንት የሚባል ነገር በፍጹም ኢንዲፔንደንት መንግስት ካልሆነ በስተቀር ከሌላ ሊደረግ እንደማይችል የሚያረጋግጥልን ሆኖ ካገኘ ነው ካውንስሉ ቃላቱን ሊቀይረው ይችላል። በተረፈ እንደዚህ የግለሰብ የህግ ሰዎች አስተያየት መሰብሰብ ሳይሆን በደንብ ጥናት ተደርጎበት እስከነ መረጃው እስኪቀመጥ ድረስ በሬከርድ የሚቀመጠው የኤርትራን ነጻነት ሪኮግናይዝ አላደረግንም፣ የኤርትራን ሬፈረንደም ነው ሪኮግናይዝ ያደረግነው። ማንኛውም በዶክመንት ውስጥ የሰፈረው ነገርም ይህንን የሚጻረር ሳይሆን ይህንን መሰረት ያደረገ ነው የሚሆነው። ስለዚህ ብዙዎቹ እዚህ ላይ የሰፈሩት ዶክመንት ላይ የሰፈረው ሀሳቦች ጥሩ ናቸው ወዘተ የሚል አስተያየት እስከ መስጠት ሄደዋል። በእነዚህ ላይ እንወያይ፣ ተወያይተን እንቀበላቸውም ላንቀበላቸውም እንችላለን፣ እንወያይ ወይስ እናቋርጥ የሚል ነው ባለፈው ጊዜ ያየነው። ወይ ለካውንስሉ እንተወው ወይ እዚህ ላይ እናያቸው የሚል ነው። በኢህአዴግ በኩል ሁለቱም አማራጮች መሰረታዊ ችግር የሚፈጥሩ አይደሉም የሚል ነው። ሁለቱም አማራጮች መሰረታዊ ችግር የሚፈጥሩ አይደሉም። አሁን እናያቸው ከተባለ መልካም፣ ለካውንስሉ እናስተላልፍ ከተባለም ችግር ያለው አይደለም። እነዚህ ላይ ማለት መታሰብ ያለበት ቁጥር 2 እና ቁጥር 3 ነው የተመለከትን እንደሆነ የህዝባዊ ግንባር አቋሞችን የሚያንጸባርቁ ናቸው። የስምምነት ነጥቦች ነገሮች አይደለም። we are taking note of it እየተገነዘብን ነው እና ቁጥር 4 እና ቁጥር 5 በጦርነት የማንፈላለግ መሆናችንን ጸጥታ እና ሰላም በአካባቢያችን እንዲረጋገጥ ጥረት የምናደርግ መሆናችንን የሚገልጽ ነው። ቁጥር 6 ነፃ የህዝቦች የኢኮኖሚ እንቅስቃሴዎች፣ የሰዎች የሸቀጣሸቀጦች እንቅስቃሴዎች የሚኖርበት ሁኔታ ለማመቻቸት የጋራ የመማክርት ኮሚቴዎች ማቋቋም እና በዚህ በኩል ነገሮችን ሪዞልቭ ማድረግ የሚወሰን ጉዳይ እንደሚያስፈልግ ነው። 7ኛው የተፈጠረው መቃቃርና ጥላቻ ለማስወገድ በተቻለ መጠን ጥረት እንደሚደረግ። 8ኛ በሁለቱ መንግስታት መካከል በዕለት ተዕለት የሚያገናኝ ጉዳይ አለ፣ በተለይ ወደብ የሚመለከት እነኚህ ነገሮች በልኡካን በመላላክ ብቻ ማቀላጠፍ ሊያስቸግር ስለሚችል ለስራ ቅንጣፌ ይረዳ ዘንድ የኤርትራ ከፍተኛ ልኡካን ቡድን በአዲስ አበባ እንደሚመደብ ነው የተገለጸው እና ጀነራል እንትኖችን ኢንቴንሽንስ የሚያሳዩ ናቸው ከሞላ ጎደል። ቁጥር 2 እና ቁጥር 3 ለዲስካሽን ወይም ለውይይት የሚጋብዝ ነገር አይደለም። የህዝባዊ ግንባር አቋም ዝርዝር አፈጻጸሙ ለምሳሌ አሰብ ወደብ ለኢትዮጵያ ነፃ ወደብ ሆኖ ያገለግላል ተብሏል። ለሽግግር መድረኩ ብቻ የሚያገለግል አይደለም። whatever the outcome የሬፈረንደም ውጤት ምንም ቢሆን ምንም በምንም ምክንያት የአሰብ ወደብ ለኢትዮጵያ እንደማይዘጋ ለማመልከት የቀረበ ነው። ይህን የሚጠላ ሰው ብዙም ያለ አይመስለኝም። አፈጻጸሙን በሚመለከት ግን በኋላ በዝርዝር ሊሰራ የሚችል ነው።
የሬፈረንደሙ መራዘም የሚመለከት ነው። በተረፈ ቁጥር 4 እና 5 በጦርነት አለመፈላለግንና መረጋጋት የመፍጠርን ጉዳይ የሚያመለክቱ ስለሆኑ ለአብዛኞቻችን ችግር የሚፈጥሩ ነገሮች አይመስሉኝም። የሆነ ሆኖ በእኛ ግምት አስተያየት ሰጥተንባቸው እንደ መንደርደሪያ እንደ ኢንቴንሽን ለካውንስሉ ዝርዝሩን በካውንስሉና በሽግግር መንግስት በአጠቃላይ ዝርዝሮቹ እንዲሰሩ ነገር ግን ጀነራል ኢንቴንሽን አስቀምጠን ብንሄድ ጥሩ ነው የሚል ሀሳብ ነው ያለን። እሺ አመሰግናለሁ ክቡር ፕሬዚደንት። 5ኛው ቁጥር የመጨረሻው ፓራግራፍ አረፍተ ነገር በቁጥጥራቸው ስር ከሚለው ጀምሮ ያለው ትንሽ የትርጉም ችግር የሚያመጣ ይመስለኛልና እሱን ለማመልከት ነው እጄን ያወጣሁት። በቁጥጥራቸው ስር ባሉት አካባቢዎች ሰላምና መረጋጋት ለመፍጠር የሚያስችሉ እርምጃዎችን ለመውሰድና ይልና ከዚህም አኳያ የጋራ መከላከያ ስምምነት ለማድረግ ተስማምተዋል ይላል እና ይሄኛው በአንደኛው ትርጉሙ በውስጥ ጉዳይ በኤርትራ ውስጥ አንድ ችግር የተፈጠረ እንደሆነ በኢትዮጵያ ውስጥ አንድ ችግር የተፈጠረ እንደሆነ የሁለቱ የጦር ኃይሎች በኢንተርናል አፌር ውስጥ ጣልቃ ይገባሉ የሚል ትርጉም የሚያስከትል ይመስላል እና ይሄ ደግሞ ቀደም ሲል ብሔረሰቦች የራሳቸውን የማንኛውም ብሔረሰብ መብት ይጠበቃል ብለን ቀደም ብለን ያሰፈርን ስለሆነ ምናልባት አንዳንድ ንዑሳን ብሔረሰቦች በእያንዳንዱ ክልል ውስጥ የሚያሰንሱት ጠብ ቢኖር ሌላው ወገን መጥቶ ይህንን ነገር በማቆም ይረዳል የሚል ትርጉም የሚያስከትል ስለመሰለኝ ይሄኛው ኢንቴንሽን የካለሆነ የሚሻሻል ቢሆን የውጭ ጣልቃ ገብነት ግን በሚያጋጥም ጊዜ በእርግጥ ሁለቱ ወገኖች ተባብረው የውጭ ጠላትን መመከታቸው የሚመለከት ከሆነ በዚያው መልኩ ቢቀመጥ እና ትንሽ የሚያሻማ ትርጉም እዚህ ላይ ስላጋጠመን ተሳስቼ ካልሆነ የሚታረም ቢሆን ለማለት ነው። አመሰግናለሁ። የእንግሊዝኛው ላይ በጣም ግልጽ ነው። የአማርኛው ላይ ግን አተረጓጉሙ ችግር አለው። የእንግሊዝኛው ላይ in particular each side shall solemnly undertake to desist from engaging in any activities which may endanger peace and security in the territory of the other land, to actively promote efforts which shall contribute to peace and stability in their respective territorial jurisdictions, and to this end agree to enter into a mutual defense agreement. መንፈሱ ምንድነው? በሁሉም አካባቢዎች ሰላምና መረጋጋት እንዲፈጠር ሰላምና አለመረጋጋትን ማለት የጸጥታ መደፍረስና አለመረጋጋትን የሚፈጥሩ ነገሮች ከመስራት መቆጠብ ብቻ ሳይሆን ሰላምና አለመረጋጋት እንዳይፈጠር በተቻለ መጠን መተጋገዝ ምንድን ነው እንጂ አንዱ በሌላኛው ላይ ኢንተርፌር ያድርግ በሚል አይደለም። መንፈሱ በእንግሊዝኛው ግልጽ ነው። በዚህ መልኩ ይሻሻልስ በቁጥጥራቸው ስር ባሉት አካባቢዎች ሰላምና መረጋጋት ለመፍጠር ይቻል ዘንድ ለመተባበርና የጋራ የመከላከያ ስምምነት ለማድረግ ተስማምቷል። አሁን እኔ ትንሽ ችግር ምንድነው የውስጥ ጉዳይንና የውጭ ጉዳይን ያለየ በመሆኑ ነው። የውስጥ ጉዳይ በሚሆንበት ጊዜ በኤርትራ ውስጥ በብሔረሰቦች የተመሰረተ ግጭት ቢፈጠር ለምሳሌ የኢትዮጵያ ጦር እዛ ሄዶ ያንን ሞጋት ሊኖርበት አይገባም ባይ ነው። በኢትዮጵያም ውስጥ እንደዚሁ የብሔረሰቦች ግጭት በኢንጀስቲስም በምንም የተነሳ ቢኖር የኤርትራ ጦር ኢትዮጵያ ውስጥ ገብቶ ተሳታፊ መሆን አይኖርበትም የሚል ሀሳብ ነው ያለኝና ይሄኛው እንዲህ በዚህ አይነት አቀማመጡ ይሄ ለዓለምሆኑም አያረጋግጥም ለማለት ፈልጌ ነው። አንዱ በሌላ ጉዳይ በውስጥ ጉዳይ ላይ ኢንተርፌር ያደርጋል የሚል ማስቀመጥ ይቻላል።
አንዱ በሌላ ውስጥ ጉዳይ ላይ ኢንተርፌር አያደርግም የሚል ማስቀመጥ ይቻላል። ይህ እንግዲህ በእኛ በኩል ያለው አመለካከት ነው። ስገምተው ከኢፒኤልኤፍ የተለየ አመለካከት አይኖርም የሚል ግምት አለኝ። ግን በእኛ በኩል አንዱ በሌላ የውስጥ ጉዳይ ላይ ጣልቃ አይገባም የሚል ማስቀመጥ ይቻላል። Yes. Angarawai tudemif yaanni karaa jila lafin ta'utu ture sun maalirratti xumurameetu amma kan gara wayyeessatti kan deemne ገና ማሻሻያውን ለቤቱ ለውይይት ልከፍት ነበር። ምናልባት the OLF suggested that we take this as a principle of intention and the details to be worked out by a body of the Council of Representatives or by the Council of Representatives itself. And how is it that we are engaging in rephrasing it now? My understanding is that even as a declaration of intention, some members of this conference might have problems with some of the wordings. Declaration of intention ስለሆነ ዝርዝሩ በኋላ መሰራቱ ስለማይቀር በዚህ ጉዳይ ላይ ዝርዝር መወያየት አስቸጋሪ ነው የሚል ሀሳብ ሊኖር ይችላል። ኢንቴንሽን ኦፍ ዲክሌሬሽን ነው ዝርዝሩ በኮንፈረንሱ ማለት በካውንስሉ እና በሽግግር መንግስቱ አጠቃላይ ሊሰራ የሚችል ጉዳይ ነው ሊባል ይቻላል ተብሏል። ከዛ ቆያ ዝርዝሩን እያነሳን አሁን አመንድ ማድረግ ጊዜ ማባከን የሚል ሀሳብ አለ። በዚህ ሀሳብ ከተቀበለ መሄድ እንችላለን። እሺ ክቡር ሊቀመንበር አመሰግናለሁ። በዚህ የጉራጌ ብሔረሰብ ወኪል ባመለከተው ጥያቄ ላይ እሱ የሰጡት ማሻሻያ በእውነቱ ነገር በእኔ ድርጅት በኩል ሊፈጠርበት የሚችለውን ችግር ያስወግዳልና የሊቀመንበሩን ማሻሻያ ቢቀርብ በእውነቱ ነገር እሱም ምርጫችን ይሆናል። ግን እንዳለ ቆጠራ እንደሆነ ትንሽ ችግር ይፈጥርብናል። ምክንያቱም የጉራጌ ብሔረሰብ ወኪል እንደጠቀሰው አንዱ በአንዱ ጉዳይ ላይ እንደሚገባ የውስጥ ችግር ሲነሳ የጦር ኃይል በመላክ አንዱን ለመርዳት የሚጠቁም ስምምነት ይመስላልና ይህ አለመሆኑን የእሱ ማሻሻያ ያረጋግጣል። እንግዲህ ትልቁ ነገር ደግሞ ይሄ ፕሮጀክት ያደርጋል የሚል ግምት ሳይጅስን ይመጣል የሚል ነበር የገመትኩት። አሁን በሌላ የውስጥ ጉዳይ ላይ አይገባም የሚለው የሆነ ሆኖ እኔ የሚታየኝ ምንድን ነው በእንደዚህ አይነት ነገር ዝርዝሩን እንትን ለማለት አስቸጋሪ ስለሚሆን ቁጥር 2 እና ቁጥር 3 ቤቱ የተገነዘባቸው እንደሆነ እነዚህ ዲክላሬሽንስ የህዝባዊ ግንባር ሓርነት ኤርትራ ዲክላሬሽንስ የተገነዘባቸው እንደሆነ ከዚህ መሰረት በማድረግ በተለይም ወደ በሚመለከት ዝርዝር አፈጻጸም ውሎች መደረግ እንደሚገባቸው ቤቱ ይህን እንትን እስካለ ድረስ ሪኮግናይዝ እስካደረገ ድረስ ሌሎቹ ሊቆዩ ይችላል። አስቸኳይ አይደለም። የወደቡ ጉዳይ ነው አስቸኳይ። ቢያንስ
መንደርደሪያ የሚሆን ስምምነት ለማድረግ ግራውንድ እንዲሆን ማለት ነው። በኋላ ካውንስሉ ነገሩን ሲያመቻቸው ሙሉ በዲቴል ሊሰራ ይችላል። ለጊዜው ግን መንደርደሪያ የሚሆን ነገር ለማበጀት ለጊዜው ማቆያ የሚሆን ነገር ለማበጀት ህዝባዊ ግንባር በፓራግራፍ 2 እና ፓራግራፍ 3 የሰፈሩትን ዲክሌሬሽኖች ዲክሌር ማድረጉን ኮንፈረንሱ መገንዘቡ ፓራግራፍ 3ን በመሰረት በማድረግ የሽግግር መንግስት የአሰብ ወደብን አጠቃቀም በሚመለከት ዝርዝር አንደርስታንዲንግስ ነው ወይ ስምምነት በኤርትራ ካለው ጊዜያዊ መንግስት ጋር እንዲያደርግ የሚለውን እስካስቀመጥን ሌላው ቆይተን በዝርዝር ብናየው ይሻላል። 2 እና 3 ላይ ዲሳይድ የምናደርገው ነገር አይደለም። የኢፒኤልኤፍ ዲክሌሬሽንስ አይተናል፣ ሰምተናል። ሪኮግናይዝ ዲክሌሬሽኖችን አይተናቸዋል። የዲክሌሬሽኖችን መንፈስ መሰረት በማድረግ በቁጥር 3 በተመለከተው መሰረት ጊዜያዊ ሽግግሩ መንግስት የአሰብን ወደብ አጠቃቀም በሚመለከት ዝርዝር ውሎች እንዲያደርግ ማንዴት ማድረግ ነው። መጨረሻ ላይ ካውንስል ኢንደርስ የሚያደርገው ምን ነው የሚሆነው? ነገር ግን ካውንስል ሁሉም ነገሮች እስኪጨርስ ድረስ የአሰብ ወደብ መጠበቅ ስለማይችል ቢያንስ በጊዜያዊነት ሊያገለግለን የሚችል የአሰብ ወደብ በነጻ መጠቀም ዝርዝር አፈጻጸም ከኤርትራ ካለው መንግስት ጋር ሊደረግ የሚችልበትን በር ብንከፍት ጥሩ ነው። ለነገሩ እስካሁን ድረስ በተወሰነ ደረጃ ተጀምሯል። ነገር ግን ፎርማላይዝ ለማድረግ እድሉም አልነበረም፣ በዝርዝር ለማየትም እድሉ አልነበረም እና አሁን እድሉ ሊኖር ስለሚችል ይህን መሰረት በማድረግ የአሰብ ወደብ አጠቃቀም በሚመለከት የህዝባዊ ግንባር በፓራግራፍ ያስቀመጠው በፓራግራፍ 3 የሰፈረውን ጉዳይ መሰረት በማድረግ ዝርዝር አፈጻጸም ስምምነቶች ሊደረጉ እንደሚችሉ አስቀምጠን የቀረውን ግን ለካውንስሉ ብናስተላልፈው ጥሩ ይመስለኛል። ካለን ጊዜ አኳያ ይህን ማሻሻያ የሚቃወም ወይም የሚደግፍ ካለ suggestion የሚደግፍ ወይም የሚቃወም ካለ ማሳሰቢያ ይሄን ነው ሚሰጥ አክሰፕት በግራም ብሔራዊ ድርጅት እንደዚሁ ዳውልስ እሺ ስለምንደግፈው በድምጽ ምርጫ እንድናልፈው ቢጠየቅ ጥሩ ይመስለኛል። እሺ የቀረበውን ሳጀሽን እንደግፋለን የምትሉ እጃችሁን አውጡ። እንደግፋለን የምትሉ እሺ አውርዱ። እንቃወማለን የምትሉ ድምጽ አንሰጥም የምትሉ እሺ ደግፎታል ቤቱ። እንግዲህ የኤርትራን ቻርተር ማለት የኤርትራ ጉዳይ በሚመለከቱ የተቀመጠውን አይተናል። እሺ ኢዲዩ እግዚአብሔር ሚስተር ቻርማን በመግቢያው ላይ አንድ ትንሽ ቅሬታ ያለኝ እሱን ምናልባት ለመታረምም ወይም ለመረዳትም ማህል ነው የምጠይቀው። የኤርትራ ህዝብ የራስን ዕድል በራስ የመወሰን መብት በቀድሞዎቹ የኢትዮጵያ ተስፋፊ መንግስታትና የውጭ ኃይሎች ለጋራ ጥቅምና ፍላጎት ሲባል መሰናከሉን በመገንዘብ በሚለው ላይ የኢትዮጵያ ተስፋፊ መንግስታት በሚለው ላይ ነው ትንሽ ቅሬታዬ። ምክንያቱም የዛን ጊዜ የነበረን ግንኙነት በታሪክና በዝምድና የተሳሰረ እንጂ በኮሎኒያሊዝም መንፈስ ያለው ስላልመሰለኝ ምናልባት ልሳሳት እችላለሁ እና ይሄ ምናልባት በነበረው በዲሞክራሲ ስርዓት ባህል ስለጎደለበት የጎደለው አስተዳደር በነበረበት ነው እንጂ የኮሎኒያሊዝም ስሜት ያለው አልመሰለኝም። እሱ እንግዲህ አስፈላጊ ከሆነ
ፕሪያምብል እንዴት እናደርገዋለን የሚለው እናነሳው እንችላለን። ይቀጥሉ። የተባለ ሁሉ መቀበለው ነው አግሪመንት የሚለው ከላይ የጊዜያዊ መንግስት እዚህ ሽግግር መንግስት የሚለው ሐሳብ እስከ ተቀመጠ ድረስ አግሪመንት የሚለው ቃል እኔ እስከምገባኝ የሚደገፍ እና ውጤታማ ኃይል ያለው ቃል ስለሆነ በዛ መጠቀሙ ተገቢ ነው። ለዝርዝሩም ጉዳዩ ወደ ቴክኒክ ኮሚቴ መሄዱ ተገቢነት ያለው ነው። ማንንም ይስራው እኔ ባለኝ አመለካከት እንደው ለማስገንዘብ የምፈልገው ነገር ቢኖር አሁን ልንገነባት ታጥቀን የተነሳን ኢትዮጵያ እንጃ ከተፈጥሮ ሀብቷ ገና 10% እንኳን ሳይጠና እጅግ ተደናቂ ሀብት እንዳላት የሚነገርላት አገር ባለወደቦች የሚለምኗት እንጂ ባለወደቦችን የምትለምን አገር እንደማትሆን ማስገንዘብ ማስፈለጉን ለመግለጽ ያህል ነው። ኢትዮጵያ በሚገባ ከተሰራባትና ከበለጸገች ዕቃዎቿን ሁሉ ከመርከብ ባነሰ ዋጋና ከመርከብ በቀለጠፈ መንገድ እቤቷ ድረስ መጥተው አንኳኩተው መጥተው የሚወስዱላት አገሮች እንደሚኖሩ በበኩል የምገምተው ብዙ ምሳሌዎች መጥቀስ ይቻላል። የአውሮፕላን ትራንስፖርት ቅልጥፍናና ጠቀሜታ እንደውም ወደፊት ዓለም ውሃን ለኤንቫይሮንመንታል ሴፍቲ ትቶ በሰማይ ብቻ ነገሮች የሚሰሩበት ቴክኖሎጂ እየመጣ እንዳለ ነው የምናየው። ስለሆነም እኛ በርትተን እንስራ እንጂ ባለ ወደቦችን እኔ ኤርትራን ብቻ ማለት አይደለም፣ በአካባቢያችን ብዙ ባለ ወደቦች አሉ፣ 3-4 የሚሆኑ ማቅ የሚኖርባቸው ኢትዮጵያ በሚገባ ተሰርቶባት ስትበለጽግ ባለ ወደቦች የሚፈልጓት ደጅ የሚጠኗት የሚለምኗት እንጂ ባለ ወደቦችን የምትፈልግና ደጅ የምትጠና አገር አትሆን። አመሰግናለሁ። እሺ ይደቅ። አመሰግናለሁ ሊቀመንበር። ቅድም የተለያየ ሀሳብ ካልቀረበ እያሉ ሲዘሉኝ ነበር። የሆነ ሆኖ ይሄ በኢህአዴግ ተዘጋጅቶ የመጣው የኤርትራ ህዝብ እና በኢትዮጵያ ጊዜያዊ መንግስትና በኤርትራ በኢትዮጵያ የመሸጋገሪያ መንግስትና በኤርትራ ጊዜያዊ መንግስት ስምምነት የሚለው ዶክመንት ያቀረባቸው 8 ነጥቦች በጣም ተፈላጊዎችና በመሸጋገሪያ ጊዜው ወይም ኤርትራ በፌዴሬሽን አንድ አይነት ውሳኔ እስከሚደርስ ጊዜ በሁለቱ ህዝብም ሆነ በሁለቱ መንግስታት ግንኙነትን የሚያቀራርብ ስለሆነ ወደ ሌላ ንትርክ ሳንገባ እንዳለ ተቀብለን ዲቴሉን ቴክኒካል የሆኑ ዲቴሎችን ግን ካውንስሉ እንዲመለከታቸው አድርጎ ማለፉ ተገቢ ይመስለኛል። እስካሁን ድረስ ያገኘነው ህጋዊ ምክር ወይም ሌጋል ካውንስል አግሪመንት የሚባለው ነገር ለዲፋክቶ ገቨርንመንት የሚሰራበት ሁኔታ አለ። ያ ስምምነት የሚመስረቱት ኃይሎች ዲፋክቶ ገቨርንመንት ያለ መሆኑን እስከተገነዘቡና እስከተቀበሉ ድረስ የሚል ካውንስል ነው ያለን። ማለት ድጋ ማለት ምክር ነው ያገኘነው። ለማንኛውም በሪከርድ ሊቀመጥ ይችላል። አገኝ የሸክልኝ አስተያየት አለ እዚህ ጉዳይ ላይ ክልል አስተያየት አለ። ኮሚቴ ወደብ ጥያቄ አለ፣ ሌሎች ጥያቄዎች አሉ። these are practical problems ናቸው።
አሁን ተክልድ መሆን የሚኖርባቸው ጉዳዮች ናቸው። መስማማት ከሌለ በየቀኑ የተለያዩ ችግሮች እየተደቀኑ የኢትዮጵያን ሕዝብ የሚጎዱ ይሆናሉ። This has to be recognized. ስለዚህ አግሪመንት የሚባለው ነገር ፕሪጃጅ ስለሚያደርግ የሚል አርጊመንት ትክክል አይመስለኝም። ምክንያቱም የሪፈረንደሙ አውትካም አይተን ነው ወይ ነፃ መንግስት ነው የምንለው ወይ ደግሞ የኢትዮጵያ አንድ አካል ነው የምንለው። ስለዚህ ሪፈረንደምን ያህል በህዝብ ውሳኔ ከሁለት ዓመት በኋላ እንትን የሚደረግ አስቀምጠን እያለን አግሪመንት አንደርስታንዲንግ whatever ማለት እኔ ነገሮችን የሚያወሳስብ ፕራክቲካል ጉዳዮች እንዳይሰሩ ችግሮች እንዳይፈቱ አንደኛው አካል እንዲህ አይነት አስተያየት ነበረኝ አሁን ግን ይህን አስተያየት ቀይሬያለሁ እያለ ብዙ ውጣ ውረድ የሚያስከትል ብዙ ችግሮች የሚያስከትል ሆኖ ነው የሚታየኝ። therefore አግሪመንት የሚለው ጉዳይ ፕሪጃጅ የሚያደርግ ነገር አይደለም። ሪፈረንደም የሚለው ነገር እስካስቀመጥን ድረስ ከዚህ በዚህ መልኩ መታየት ይኖርበት ይመስለኛል። በመጨረሻው አጀንዳችን የካውንስሉ ወንበሮች ክፍፍል ነው የሚሆነው። ከዛ በፊት ግን ትናንት አንስተን ውሳኔ የወሰንባቸው ጉዳዮች በተለይም የኤርትራ ጉዳይ የቀረቡት ማሻሻያዎች መሰረት በማድረግ በተሟላ መልኩ ተዘጋጅቶ ቀርቧል። እሱን እናያለን። የኤርትራን ጉዳይ በሚመለከት የቀረበው ረቂቅ ሀሳብ ላይ ሰፊና ዲሞክራሲያዊ ውይይት ካካሄደ በኋላ የሚከተሉትን ውሳኔዎች አሳልፏል። አንደኛ፣ የኤርትራ ጉዳይ አፈታትን በሚመለከት የኢትዮጵያ ሽግግር መንግስት የኤርትራ ህዝብ የራሱን ዕድል ዓለም አቀፍ ቁጥጥር ባለበት ውሳኔ ህዝብ ወይም ሬፈረንደም የመወሰን መብት እንዳለው ጉባኤው ተቀብሏል። ይህ ውሳኔው በአገራችን ሰላማዊና ዲሞክራሲያዊ ሁኔታን በማምጣት በኩል ብቸኛው አማራጭ መሆኑን ይገነዘባል። ደግሞአለሁ። የኤርትራ ጉዳይ አፈታትን በሚመለከት የኢትዮጵያ ሽግግር መንግስት የኤርትራ ህዝብ የራሱን ዕድል ዓለም አቀፍ ቁጥጥር ባለበት ውሳኔ ህዝብ ወይም ሬፈረንደም የመወሰን መብት እንዳለው ጉባኤው ተቀብሏል። ይህ ውሳኔው በአገራችን ሰላማዊና ዲሞክራሲያዊ ሁኔታን በማምጣት በኩል ብቸኛው አማራጭ መሆኑን ይገነዘባል። ሁለተኛ፣ ሁኔታዎችን ለማመቻቸት ስለተወሰዱ እርምጃዎች ሀ ሬፈረንደሙን ለማካሄድ መሟላት የሚገባቸውን ቴክኒካዊ ሁኔታዎች ግምት ውስጥ በማስገባት በኢትዮጵያ የሚካሄደው ሽግግር በተሳካ ሁኔታ እንዲፈጸም ከመርዳት አኳያ ያለውን አስተዋጽኦ በመገንዘብ የጋራ ጥቅምንና በአካባቢው ሰላምና መረጋጋት ለማዳበር ያለውን አስተዋጽኦ በመገንዘብ የኤርትራ ጊዜያዊ መንግስት በኤርትራ የሚካሄደውን ሬፈረንደም ለ2 ዓመት እንዲተላለፍ መወሰኑን ጉባኤው ተገንዝቦ ለሰላምና ለዲሞክራሲ በሚደረገው ከፍተኛ ጥረት ውስጥ ትልቅ አስተዋጽኦ የሚኖረው መሆኑን አስምሮበታል። የኤርትራ ጊዜያዊ መንግስት የአሰብ ወደብ ለኢትዮጵያ ኢኮኖሚያዊ ደህንነትና እድገት ያለውን ከፍተኛ አስተዋጽኦ በመገንዘብ ይኸው የባህር በር ጉዳይ በኢትዮጵያና በኤርትራ ህዝቦች የግጭት ምንጭ ሊሆን እንደማይችልም በማመን የአሰብ ወደብ ለኢትዮጵያ ነጻ ወደብ ሆኖ እንዲያገለግል የወሰነ መሆኑን ጉባኤው በከፍተኛ ድጋፍ ተመልክቷል። የዚህን ውሳኔ አፈጻጸም በሚመለከት የሽግግር መንግስቱ ከኤርትራ ጊዜያዊ መንግስት ጋር በዝርዝር እንዲነጋገርና ስምምነት ላይ እንዲደርስ ወስኗል። እነኚህ ናቸው ውሳኔዎቹ። መግቢያ ላይ የነበረውን በሰፊው የተነጋገርንበት ስላልሆነ በመተው ወደ መጨረሻ አካባቢ የነበሩ ውሎች የቴክኒክ የጸጥታ ምናምን በዝርዝር በሽግግር መንግስቱና በኤርትራ ጊዜያዊ መንግስት መካከል ሊሰራ የሚችል ነው ብሎ
ብለን በማሰብ ለጊዜው በአፋጣኝ መሰራት ያለበት የወደቡ ጉዳይ በመሆኑ በወደቡ ጉዳይ ላይ በማተኮር እና ዋናው ጉዳይ ደግሞ የኤርትራ ጉዳይ እንዴት ይፈታል የሚለው ስለሆነ በዚህ ጉዳይ ላይ ትላንትና ቤት ያሳለፈው ውሳኔ መሰረት በማድረግ የተጠናቀረ ነው ማለት ነው። እዚህ ላይ አስተያየቶች ካሉ አጭሩ ሊቀርቡ ይችላሉ። በጥንቅሩ ላይ ትላንትና የወሰነው ቢሆንም ይህን ጉዳይ በትላንትናው ቀን በሰፊው ተወያይተንበታል። ይህ አሁን የቀረበው የተዘጋጀው ረቂቅ ጉባኤው በሰጠው ትዕዛዝ ውሳኔ መሰረት ነው፣ መመሪያ መሰረት ነው። አሁን በዚህ ላይ ይህ ቀረ የሚል ተቃዋሚ ከሌለ ጠቅላላ ድምጽ እንስጥና ወደ ሌላው አጀንዳ እንድንዛወር ነው የምጠይቀው። ጥሩ። ትላንትና የወሰናቸው ውሳኔዎችን በማጠናከር የቀረበውን የውሳኔ ሀሳብ የጎደለው ነገር አለ፣ መስተካከል ያለበት ነገር አለ የሚል ካለ ሀሳቡን ማቅረብ ይችላል። እሺ፣ የጎደለ ነገር አለ፣ መስተካከል አለበት የሚል ካለ አመሰግናለሁ ክቡር ፕሬዚዳንት። ሶስተኛው ፓራግራፍ እንደገና ቢነበብ። ሶስተኛው ፓራግራፍ ሁኔታዎችን ለማመቻቸት ስለተወሰዱ እርምጃዎች ሬፈረንደሙን ለማካሄድ መሟላት የሚገባቸውን ቴክኒካዊ ሁኔታዎች ግምት ውስጥ በማስገባት በኢትዮጵያ የሚካሄደው ሽግግር በተሳካ ሁኔታ እንዲፈጸም ከመርዳት አኳያ ያለውን አስተዋጽኦ በመገንዘብ የጋራ ጥቅምና በአካባቢው ሰላምና መረጋጋትን ለማዳበር ያለውን አስተዋጽኦ በመገንዘብ የኤርትራ ጊዜያዊ መንግስት በኤርትራ የሚካሄደውን ሬፈረንደም ለ2 ዓመት እንዲተላለፍ መወሰኑን ጉባኤው ተገንዝቦ ለሰላምና ለዲሞክራሲ በሚደረገው ከፍተኛ ጥረት ውስጥ ትልቅ አስተዋጽኦ የሚኖረው መሆኑን አስምሮበታል። እሺ፣ የኤርትራ ጊዜያዊ መንግስት የአሰብ ወደብ ለኢትዮጵያ ኢኮኖሚያዊ ደህንነትና እድገት ያለውን ከፍተኛ አስተዋጽኦ በመገንዘብ ይኸው የባህር በር ጉዳይ በኢትዮጵያና በኤርትራ ህዝቦች የግጭት ምንጭ ሊሆን እንደማይችልም በማመን የአሰብ ወደብ ለኢትዮጵያ ነጻ ወደብ ሆኖ እንዲያገለግል የወሰነ መሆኑን ጉባኤው በከፍተኛ ድጋፍ ተመልክቶታል። የዚህ ውሳኔ አፈጻጸም በሚመለከት የሽግግር መንግስቱ ከኤርትራ ጊዜያዊ መንግስት ጋር በዝርዝር እንዲነጋገርና ስምምነት ላይ እንዲደርስ ወስኗል። እሺ፣ እዚህ ላይ ነው የወሰነ መሆኑን የሚለው የኤርትራ ጊዜያዊ መንግስት የሚል ነገር እዚህ ላይ ቢገባ፣ ያለዚያ ትንሽ ነገሩ ሩቅ ይሆናል። የመግቢያው ላይ ራሱ ሲጀምር የኤርትራ መንግስት ብሎ ለሚጀምረው ኦኬ ታንክ ዩ ሰር አንስቻለሁ። ሌላ እሺ፣ እንግዲያው ተጠናክሮ በቀረበው የትላንትና ውሳኔዎቻችንን መሰረት አድርጎ ተጠናክሮ በቀረበው ሀሳብ ላይ አጠቃላይ ድምጽ እንሰጥበታለን ማለት ነው። ተጠናክሮ የቀረበውን ሀሳብ ተጠናክሮ የቀረበው ሀሳብ የትላንትና ውሳኔዎቻችንን በትክክል ያንጸባርቃል፣ ስለዚህ እንደግፈዋለን የምትሉ እጃችሁን አውጡ። እሺ፣ አውርዱ። እንቃወማለን የምትሉ እሺ፣ እንቃወማለን የምትሉ እሺ፣ ድምጽ አንሰጥም የምትሉ ትናንትና አንድ ድምጽ ያልሰጣል ነበር።
ድምጽ የሚሰጥበት የትላንትናው የጠቅላላ ውሳኔ ትክክል ነው ወይ አይደለም ወይ በሚለው ነው መሰለኝ እንጂ በመሰረተ ሐሳቡ አልመሰለኝም። አሁን ድምጽ ምን ሰጠው መሰረተ ሐሳቡን ጭምር ያው እየደገምነው ነው ያለን። እንግዲያው መሰረተ ሐሳቡን ጭምር መሆኑ ግምት ውስጥ በማስገባት የድምጽ ድጋፉን የሚያነሳ ካለ የድጋፍ ድምጹን የሚያነሳ ካለ መሰረተ ሐሳቡንም የሚነካ መሆኑን ግምት ውስጥ በማስገባት ተቃውሞ ያለው ካለ እሺ አንድ ድምጹን አቅቧል፣ የተቀረው ደግፎታል። በዚሁ እናልፋለን።